ሰላም ጤና ይስጥልኝ ውድ የበኩር አካዳሚ ቤተሰቦች እንዴት ናችሁ? እንዴት አላችሁ? እንግዲህ ጋይስ ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ ስለ ቅጥያዎቹ ክፍል 2 ብዬ እሰራላችኋለሁ ባልኩት መሰረት ክፍል 1 ሰርቼላችኋለሁ ክፍል 2ን እሰራላችኋለሁ እንዳልኩት ክፍል 2 ነው ዛሬ የሰራሁላችሁ ምንድነው? የቅጥያዎች ተመሳሳይና ልዩነት ነው። አሁን ባለፈ ሁለተኛ ድምፆችን ሶስተኛ ድምፆችን እና አራተኛ ድምፆችን ሰርቼላችኋለሁ እንዴት እንደሚመሳሰሉና እንዴት እንደሚለያዩ ማለት ነው። እንግዲህ ፊደላት በነገራችን ላይ ሙሉ 34ቱ የአማርኛ ፊደላት ሶስቱ ይመሳሰላል ሶስቱ ስል ሁለተኛ ድምጽ ሶስተኛ ድምጽ እና አምስተኛ ድምጽ ሙሉ ለሙሉ ቅጥያቸው ተመሳሳይ ነው። ሙሉ ለሙሉ ማለት ሙሉ ለሙሉ ኦኬ። ከቅጥያቸው ሙሉ ለሙሉ የማይመሳሰሉ ደግሞ አሉ ከቅጥያቸው ሙሉ ለሙሉ የማይመሳሰሉ ስድስተኛ ድምጾች ናቸው። እንግዲህ በደንብ በትኩረት ማየት ያለብን ስድስተኛ ድምጾች ነው ማለት ነው። ለምሳሌ ብ ቅ ር ም ምናምን የሚሉ አይነት ስድስተኛ ላይ ያሉ ድምጾች በሙሉ ሁሉም ፊደሎች ቅጥያቸው ተመሳሳይ አይደለም ማለት ነው። እንግዲህ ባለፈ እንደሰራሁላችሁ አራተኛ ድምጾች እንደ እግራቸው ይለያያል። ለምሳሌ ሁለት እግር ያላቸው ፊደሎች ቅጥያቸው ተመሳሳይ ነው። ባለ አንድ እግር ፊደሎች ቅጥያቸው ተመሳሳይ ነው። ምናምን ብዬ ሰርቼላችኋለሁ ነበረ ማለት ነው። ዛሬ ደግሞ አምስተኛ ድምጾች አሉ አምስተኛ ድምጾች እንደምታዩዋቸው እዚህ ጋር ላሳያችሁ። በነገራችን ላይ ቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ እዩት። መማርም ለምትፈልጉ እዚህ ጋር ባለው ስልክ ቁጥሬ ደውሉልኝ እናስተምራለን በቀንም ይሁን በማታ የሰዓት ልዩነት የለም በምትፈልጉት ሰዓት መማር ትችላላችሁ። በቀን አንድ ሰዓት ብቻ መድባችሁ ብትማሩ በአጭር ጊዜ ነው ውጤታማ የምትሆኑት። ብዙዎች ራሳቸውን እየቀየሩ ስለሆነ እናንተም ጊዜ ብዙ ባትሰጡት ደስ ይለኛል ማለት ነው። ትክክለኛ ሰዓት ለእናንተ ከዚህ የተሻለ ሰዓት የለም። እየሰራችሁ የምትማሩበት በጣም ምርጡ የሚባለው አጋጣሚና አሪፉ ሰዓት ለእናንተ ይህ ሰዓት ነው። ይቺ ትንሽዬ ምክር ጣል አድርጌላችሁ ልለፍ። ከዛ ወደ ፊደሎቹ ስገባ እዚህ ጋር ያሉን ፊደሎች እዩዋቸው እነዚህ በቀይ የተጻፉትን ማለት ነው። ማን ማን ናቸው? ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ ቴ ቼ ሁሉም አምስተኛ ድምጾች ናቸው። አምስተኛ ድምጽ ናቸው። ቅጥያቸውን አያችኋቸው በደንብ እስኪ በደንብ እዩዋቸው ቅጥያዎቹ ማለት ቅጥያው እንዴት ነው የተቀጠሉት? ቀለበት 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 እንደገና ቀለበት 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 እንዳለ ሁሉም ቀለበት ናቸው። በነገራችን ላይ እነዚህ ሙሉ አይደሉም ምሳሌ ነው የጻፍኩላችሁ ሙሉ አይደሉም እስከ ቼ ነው የጻፍኩላችሁ። እስከ ቼ ነው ምሳሌ ነው የጻፍኩላችሁ ሙሉዎቹ ባለቀለበት ናቸው። አምስተኛ ድምጾቹ በቃ ሁሉም ቀለበት ነው ያላቸው። 34ቱም ፊደሎች አምስተኛ ላይ ሲደርሱ ሁሉም ቅጥያቸው ቀለበት ነው ተመሳሳይ ነው ማለት። ይሄን በምሳሌ እንድትይዙልኝ ፈልጌ ነው። ለምሳሌ ማሳያ እነዚህን የጻፍኳቸው እንጂ ሁሉም ፊደሎች አይደሉም። ሁሉም ፊደሎች ወደ ታች አሉ። ኦኬ አምስተኛ ድምጾች እነዚህን ያዟቸው በቃ ሁሉም ፊደሎች ተመሳሳይ ናቸው ማለት ነው። እሺ ስድስተኛ ድምጽ ላይ ስንሄድ ስድስተኛ ድምጽ የሚመሳሰል ፊደል የለም። እዩዋቸው ለምሳሌ ከሀ ጀምረን እንሂድ እቺ ሀ የሀ ዘር ናት ህ ናት ስድስተኛ ማለት ህ ል ህ ም ስ ር እዩዋቸው ቅጥያዎችን ህ ል ህ ም ስ ር እነዚህ አሁን ስድስተኛ ድምጽ ናቸው ምንም ቅጥያቸው አይመሳሰልም አይደለ? የህ ሌላ ነው የል ሌላ አይነት ቅጥያ ነው የህ እንደገና ሌላ አይነት ቅጥያ ነው። የም አሁንም ሌላ አይነት ቅጥያ ነው የስ አሁንም ሌላ አይነት ቅጥያ ነው የርም ሌላ አይነት ቅጥያ ነው እዚህ ጋር እያለ ይቀጥላል። ስ ሽ ቅ ብ ት ች ህ ን እ ኖ ን ኝ ነች ይቺ ኝ እ ክ ህ ው
ዝ ዥ ይ ድ ጅ ግ ጥ ጭ ጵ ጽ ፅ እ ፍ ፕ እነዚህ ስድስተኛ ድምጽ ላይ ያሉት ሙሉ 34ቱ ፊደሎቹ ናቸው። 35 ናቸው። ይቅርታ እንደ ቭ የሚባል ፊደል አልጻፍኩም መሰለኝ። 33 ናቸው። ስለዚህ ከፊደላት ከቅጥያዎቹ ማጥናት በደንብ ደጋግማችሁ ማጥናት ያለባችሁ ይህን ፓርት ነው። ይሄ ፓርት ማለት አሁን እነዚህ አሁን ያነበብኩላችሁ ደግሜ ላንብብላችሁ። ህ ል ህ ም ስ ር ስ ሽ ቅ ብ ት ች ህ ን ኝ እ ክ ህ ው ዝ ዥ ይ ድ ጅ ግ ጥ ጭ ጵ ጽ ፅ እ ፍ ፕ እነዚህ አሁን ያነበብኩላችሁ በጥቁር የተጻፉት በዚችና በዚህ መካከል ያሉት እነዚህ ስድስተኛ ድምጾች ናቸው። ቅጥያቸው የሁሉም ፊደሎች የተለያየ ነው። የሚመሳሰል ቅጥያ የለም። እነዚህ በደንብ ማጥናት ያስፈልጋል። በደንብ እነዚህም በተናጠል በደንብ አንብቧቸው ማለት ነው። በደንብ ነው ማንበብ የሚጠበቅባቸው። ኦኬ እሺ አሁን ስድስተኛ ድምጽ ላይ ደርሰናል። የሁሉንም ፊደሎች ነው እያሳያችሁ ያለሁት። ከዚህ ቀጥለን ከስድስተኛ በኋላ ስንተኛ ነን? ሰባተኛ ወይንም መጨረሻው ድምጽ ነው ያለ። ስለዚህ ይህን ካለ የሰባተኛ ድምጾች ደግሞ የሚመሳሰሉ አሉ ቅጥያቸው ማለት ነው። እንዴት እንደሚመሳሰሉ ልንገራችሁ። ለምሳሌ ባለ ሁለት እግርና ባለ ሶስት እግር ፊደሎች የቀኝ እግራቸው ያጥራል። በቀኝ በኩል ያሉ እግራቸው ያጥራል። ማን ማን ያልኳችሁ? ባለ ሶስት እግር እና ባለ ሁለት እግር። ለምሳሌ እዚህ ጋር ባለ ሁለት እግር የምንለው ማንን ነው? ከለ ውጭ ለ ባለ ሁለት እግር ነው፣ ግን እግሩ አያጥርም። እዚህ ጋር ነው የሚደረግለት። ግን እዚህን ጀምር ሆን ይዋት የሐዘር ሐመርኋ ሆ መጨረሻው አይደለ? እግሩ አጭር በቀኝ በኩል ሶ እግሩ አጭር በቀኝ በኩል ሾ እግሩ አጭር በቀኝ በኩል ቦ እግሩ አጭር በቀኝ በኩል ከዛ ኦ እግሩ አጭር በቀኝ በኩል ኮ እግሩ አጭር በቀኝ በኩል ሆ እግሩ አጭር በቀኝ በኩል ዞ አሁንም በቀኝ በኩል አጭር እግሩ። እሺ ዶ በቀኝ በኩል አጭር እግሩ። እዚህ ጋር ዦን ረስቻለሁ። ዦ በቀኝ በኩል አሁንም እግሩ አጭር። ዶ አሁንም እግሩ አጭር በቀኝ በኩል ማለት ነው። ጆ አሁንም እግሩ አጭር። ጦ እግሩ አጭር አሁንም። ጮ እግሩ አጭር። ጶ እግሩ አጭር። ጾ እነዚህ ባለ ሶስት እግርና ባለ ሁለት እግር ፊደሎች ናቸው። ባለ ሁለት እግርና ባለ ሶስት እግር ከሆኑ እግራቸው ባለ ሶስት እና ባለ ሁለት ከሆኑ የመጨረሻ ድምጻቸው እግራቸው አጭር ነው የሚሆን ፊደላቸው ማለት ነው። እግራቸው የቀኝ እግራቸው አጭር ይሆናል። ከዛ ውጭ ግን አብዛኞቹ ከላይ ቀለበት የሚያደርጉም አሉ። ያው በትንሹ ደግሞ ትንሽ የሚለዩም አሉ። ግን አብዛኞቹ የፊደሎቹ እነዚህ እግር አልባ የምንላቸው ፊደሎች ናቸው። ቅጥያቸው የሚለይ አሁን እግር አልባ የምንላቸው ፊደል ማነው? ለምሳሌ መን እዩዋት። አያችሁ መን ስታዩት እግር አልባ ናት። እግሯ ወደ ታች የወረደ ነው። ሰንም እግር አልባ ናት። እግሯ አሁንም ወደ የወረደ ነው። ሌላ ማነች? ወነች እግር አልባ አሁንም እግሯ የወረደ ነው። ከዛ ማናት? ጸናት እግሯ አሁንም እግሯ ወረደ። ከዛ አናት አሁንም እግሯ ወረደ። ፐ ባለ አንድ እግር ናት። ግን እግሯ ትንሽ ያው እንደ ፓ ሆና ከላይ ጀምሮ የተጣመመ ነው ማለት ነው። ባለ አንድ እግር የሚባሉ ፊደሎች ደግሞ ከላይ ቀለበት አላቸው።
ምሳሌ ቀን ብንወስድ ከላይ ቀለበት፣ ተን ብንወስድ ከላይ ቀለበት፣ ቸን ብንወስድ ከላይ ቀለበት፣ ሃን ብንወስድ ከላይ ቀለበት፣ ነን ብንወስድ ከላይ ቀለበት፣ ኘን ብንወስድ ከላይ ቀለበት ያለ ባለ አንድ እግር ፊደሎች ከላይ ቀለበታቸው ይበዛል ማለት ነው። እነዚህ የሚያመሳስል ነገር አላቸው። አብዛኛው የመጨረሻ ድምጾች ወይ የቀኝ እግራቸው ያጥራል ወይ ከላይ ቀለበት አላቸው ማለት ነው። አሊያም ደግሞ አንዳንዶቹ እግራቸው ቀጥ ብሎ ይወርዳል። ለምሳሌ እግር አልባ የምንላቸው እንትን ይላል ማለት ነው። እሺ እዩዋቸው ሁላቸውንም ሁሉንም እንያቸው እናንብባቸው በነገራችን ላይ ሆ ሎ እዩዋቸው ወይ ከላይ ቀለበት ይኖራቸዋል ብያቸዋለሁ ወይ እግራቸው ያጥራል። ሆ ሎ ሆ ሞ ሶ ሶ ሶሪ እዚህ ጋ ረ ነበረች እና እዚህ ጋ ረ አለች። ሮን በኤዲቲንግ አስገባላችኋለሁ ችግር የለውም። እዚህ ጋ ሮ አለች ሮ ነች። በኤዲቲንግ አስገብቼላችኋለሁ። ቺ እዚህ ጋ ይቺ ሮ ነች ማለት ነው። እሺ ይቺ ተስታ ነው ማለት ነው። ከዚህ ከሰና ከዚችኛዋ ሰ መካከል ናት ሮ የምትቀመጠው ማለት ነው። ይቺ አትልት እዚህ ጋር ማለት ነው። እሺ እሺ ሶ ሮ ሶ ከዛ ሾ ቆ ቦ ቶ ቾ ሆ ኖ ኖ ኞ ኦ ኮ ሆ ወ ዞ ዞ ዦ ዮ ዶ ጆ ጎ ጦ ጮ ጶ ጾ ጾ ጾ ፎ ሶሪ እቺ ጾ ነች እቺ ኦ ነች። ስንት ጊዜ ሁለቱ ናቸው ጾ የሚባለው እቺ ጾ እቺ ጾ ይቺ ኦ ዜሮዋ አ ማለት ነው። ኦ ናት እቺ ከዛ ፎ እቺ ፖ እነዚህ ሰባተኛ የመጨረሻ ድምጾች ናቸው። የሚመሳሰሉ በቅጥያቸው የሚመሳሰሉ ፊደሎች አሉ። በደንብ ይዋቸው ማለት ነው። እነዚህም ማለት ነው። ምንም የማይመሳሰሉ ግን በደንብ ልታዩዋቸው ልታጠኑ የሚገባት እነዚህ በጥቁር የተጻፉት እነዚህ ስድስተኛ ድምጾች እነዚህን በደንብ ማጥናት አለባችሁ። እንግዲህ ክፍል 2 የአማርኛ ፊደል ቅጥያዎች ልዩነትና ተመሳሳይ በዚህ አይተናል። በሌላ ቪዲዮ እመለሳለሁ። ቸር ሰንብቱልኝ። ሰላም